አታንሽም፣ በምንም አታንሽም። እግዚአብሔር የተባረከ ይሁን። እንኳን አደረሳችሁ። ማቴዎስ ወንጌል ምዕራፍ 2 ከ5-6 እንደዚህ ይላል፣ እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። እንግዲህ በዚህ ስፍራ ላይ ኢየሱስ ክርስቶስ የሚወለድበት ሰዓት ነበርና በዛን ስፍራ ላይ የመጣ ቃል እንግዲህ የተወለደው በቤተልሔም ነው። እቺ ቤተልሔም ከነበሩት ከእስራኤል ከተሞች በጣም አናሳ፣ በጣም ትንሽ፣ በብዙ አይን ውስጥ ማትገባ ናት። የስሟ ትርጓሜ ቤተልሔም ማለት የእንጀራ ቤት፣ የዳቦ ቤት ማለት ነው። ነገር ግን እቺ ከተማ ንጉሥ ዳዊት የተወለደባት ከተማ ነበረችና የዳዊት ከተማም ትባል ነበረ። አንደኛ ሳሙኤል ምዕራፍ 16 ላይ ከዛ ባለፈ በምናቃታለን ኢየሱስ ክርስቶስ ሲወለድ መልአኩ ገብርኤል እረኞቹን ያበሰረበትም ስፍራ ከተማ እንደሆነች እንረዳለን። እንደ ከተማ እንኳን አይደለችም፣ እንደ አውራጃ ከሌሎች ከተሞች በሳይዝም የምታንስ ምንም ነገር የሌላት ከተማ ናት። እችን ከተማ ምንድን ነው እስከዛሬ ድረስ እንድትነሳ ያደረጋት ስንል የተገኘባት ማንነት ነው። አንዳንድ ጊዜ እንደ ቤተልሔም ስም ላይኖረን፣ ሰው ላይኖረን፣ ዝና ላይኖረን፣ አጠገባችን የሚረዳን የሚደግፈን ላይኖረን ይችላል። ግን አንድ ነገር እዚህ ቦታ ላይ ስናነብ የገባኝ ነገር አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም ብሎ ቀጥሎ የሚያነሳው ሐሳብ እንደዚህ ነው። ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወለዳል፣ ካንቺ ይወጣል ማለት ቤተልሔምን ትልቅ ያደረጋት ኪሷ ውስጥ ያለው ነገር ሳይሆን እሷ ጋር የተወለደው ንጉሥ። አሜን። ስለዚህ ዛሬ ማን አለኝ፣ ምን አለኝ፣ ኮኔክሽን አለኝ ወይ ሳይሆን ኢየሱስ ከእናንተ ጋር ካለ ከቶ አታንሱ፣ ደግሞስ በምንም አታንሱ። ያቺ ከተማ ያን ያህል አይን ውስጥ የምትገባ እንኳን ባትሆን ከተወለደባት ከተገኘባት ኢየሱስ የተነሳ በምንም አታንስ፣ ከቶም አታንስ። እግዚአብሔር የተባረከ ይሁን። ዛሬ ይሄው በዓለም ዙሪያ ያሉ ህዝቦች ሁሉ እዛ ሄደው ይጎበኟታል። የገንዘብ ምንጭ ሆናለች። ለምን? ከቶ አታንሽም ተብሎ ተጽፎላታል። እግዚአብሔር የተባረከ ይሁን። ዛሬ አንድ ነገር ልንገራችሁ። ሰው የለኝም፣ ገንዘብ የለኝም፣ ኮኔክሽን የለኝም፣ ትምህርት የለኝም፣ እንትን የለኝም ለምትሉ ሰዎች ከቶ አታንሱም። ለምን? ኢየሱስ አላችሁ፣ ልዑሉ አላችሁ፣ ንጉሱ ከእናንተ ጋር አለ። እሱ ጅራት ሳይሆን ራስ ያደርጋችኋል። ከኋላ ሳይሆን ፊተኛ ያደርጋችኋል። ያጣችሁ ሳይሆን ያላችሁ ያደርጋችኋል። ባለሞገሳም ትሆንላችሁ፣ ደጆች ይከፈቱላችኋል። ለምን? ልዑሉ ከእናንተ ጋር፣ ኢየሱስ ከእናንተ ጋር ነው። ከዚህ የተነሳ በምንም አታንሱ። እንትን የለኝም ብላችሁ አታስቆጥሩ። እግዚአብሔር ከእናንተ ጋር አለ። አማኑኤል ከእናንተ ጋር አለ። ስለዚህ ነገራችሁን እያሰመረ ነገራችሁን እየከፈተ እግዚአብሔር ወደፊት ያሻግራችኋል። እና የዛሬው መልእክት ምንድን ነው? በምንም አታንሱ፣ ከቶም አታንሱ። እግዚአብሔር ስለ እናንተ ከፊት ይወጥና ይታይላችኋል። ተባረኩ። አሜን።